ያለችው ፊት ለፊት ነው። ወደድክም ጠላህም ታመጣታለህ። እሺ ኬት እናምጣው? አንላቀቃት ማለት ምንም አታመጣም። ሌላ ነገር ነው የምፈልገው። ኖ ረፊ አትበላት። እስከ ዛሬ እኮ ታገሰን አይደል? እስከ ዛሬ ታገሰን ያለ ፍላጎቱ ልጁ እኮ እስከ ዛሬ ወስደው እኮ የት እንደወሰደች አሁን አልሰማህም እኮ መጥቶ ይንገረን። እሺ እኮ ተረጋጋ። እኮ ምላችሁ ችግር የለውም። መጥቶ እኮ ይናገር ልጁ ገባ ይናገር ይምጣ። መጀመሪያ ተረጋጋ። ደብሮ ምረጋጋው ካንተ ጋር ደብሮ ምረጋጋው። ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬም እንግዲህ ወደ እናንተ ተመልሰን መተናል። እስካሁን አብርሃምን አላገኘነውም። እያያችሁ ነው። ብዙ ቦታ አብርሃም ለመፈለግ ብዙ ነገር እያደረገ ነው። እኔም ሩታም እንደዚሁም ሌሎችም ሰዎች እና እስካሁን ግን አላገኘነውም አብርሃምን እና ዛሬ ግን ያው ሄርሜላ በግድም ቢሆን በስልክ አውርተናል ይዤው እመጣለሁ ብላናለችና ሲሩታ አንዳንድ የምትዩ ነገር ካለ ነው በጣም ደክሞኛል። ምክንያቱም የሰው ልጅ ያለ ፍላጎቱ ማስገደድ ተገቢ አይደለም። እኛ በፍላጎቱ ነበር አብርሃም የፈለገው ነገር እንዲያደርግ ያደረግነው። አንዳንድ ሰዎች ግን አብርሃም ያልፈለገው ነገር በግድ እንዲያደርግ እያስገደዱት ነውና ብቻ እንዴ እርግጠኛው እየነገርኩህ ነው። አይኔ እንዴት ልክደዋለሁ? ሰዎች ይዘውት እየሄዱ እንዴት አይኔን ልክደዋለሁ? ሰማኝ እኛ እንዴ አይኔን እንዴት ልክደዋለሁ? በግድ ይዘውት እየሄዱ ይኸውልህ ኤፍሬም፣ በመጀመሪያ ደረጃ ጸባይ ካሌለ እንደውም አቆየዋለሁ። አሁንም ህዝብ እየተጨነቀ ስለሆነና እውነት ወንድም አሳስበው ከሆነ ብዬ ነው የመጣሁት እንጂ ገና በጣም 2 ሳምንትና 3 ሳምንት እና አብርሃም እረፍት ያስፈልገናል። እሱ የምናየው ነገር ይሆናል። አብርሃም ይምጣና በራሱ ፍላጎት ካንቺ ጋር መዝናናት ከሆነ በራሱ ፍላጎት ካንቺ ጋር መዝናናት ከፈለገ ይዝናና። እኛ እኮ ያልገባ ነገር ምን እንደው ታውቃለህ? መጥቶ እኔ ከሄርሜላ ጋር ነው መሆኑን ፈልገው ካለ ይሁን እኮ። አሁንም ምን ሰማኝ አይደለም? አሁን በመጀመሪያ ደረጃ ሄርሜላ ይዛው ትመጣለች ብዬ ነበረ። ሄርሜ ይዘሽ ትመጫለሽ ብዬ ነበር። ሰላም የኔ ወዶች እንዴት አመሻችሁ? ደህና አመሻችሁ። አይ መጣው በድጋሚ ማለት ነው የኔ ማሮች። እንግዲህ ወንድሜ አብርሃም ያለበት ታውቃላችሁ። ሄርሜላ በቀላሉ እንደማሰጣችሁ ተናግሬ ነበረ። ደግሞ ማሰጣችሁም እንደ ገና እሱ እኮ ሰላም ያለበት ቦታ ነው አሁን ያለው። ሰላም ያለበት ቦታ አይደለ? ልቀቁት በቃ። ሰላማዊ ቦታ ነው ያለው። ኤፍሬምና ሩታ ምንድነው የምትፈልጉት? ከናንተ የምትፈልጉት ነገር ምንም ነገር አላወቅንም። ልጁ ዘልዝላችሁ ልትበሉት ነው ወይ ለቅርጫ ልታስረክቡት ነው? እኔ እኮ አልገባኝ እግዚአብሔር ምንድነው የፈለጋችሁት? ተጫረሳችሁበት እኮ እናንተ። በተለይ ደግሞ ሩታ እኮ የምትፈልገው ለበቀልና ለበቀል ነው። 4 ነጥብ ሩታ ለበቀልና ለበቀል ብቻና ብቻ በቃ። ይሄንን ህዝብ ማወቅ አለበት። የምሬን ነው። ይሄንን ህዝብ ማወቅ አለበት። እንዴት ብሎ እንዴት በዚህ ደረጃ እንዴት የሰው ልጅ በዚህ ደረጃ የገዛ የልጇ አባት የገዛ ባልባ አብረው በቃ ብዙ ነገር እንትን እንዳላረጉ ብዙ ነገር ላይፍ እንዳላሳልፉ ብዙ ነገር እንደዛ በፍቅር በእነሱ ተምሳሌት እንዳልተባሉ ዛሬ እንዴት የልጅሽን አባት በዚህ ልክ ለበቀል ትፈልጊዋለሽ? ሩታ ምንድነው ሐሳብሽ? አላማሽ ምንድነው? አስረጂን። ምክንያቱም እኛ አንዳንዶቹን አልገባ አሁን አንቺ የምታደርጊዋቸው ነገሮች አንዳንዴ ግራ ነው የሚገባኝ። የምሬ ነው። ሰበር ዜና ነው የሚሆንብኝ አንቺ ነገር። አዎ በየቀኑ አዳዲስ ነገር ነው የምትፈጥሩልን። በየቀኑ ምንም ነገር ማለት የሆነ ተሻሻሉ ብለን ስንጠብቃችሁ ደግሞ ሌላ ነገር ውስጥ ትገቡብናላችሁ። ሌላ ነገር ውስጥ በተለይ ለኛ ለሴቶች ሩታ አንቺ ለኛ አራያ አይደለሽም። ሶሪ አይደለሽም። በቃ መብቴ ነው። የፈለኩት ነገር መናገር መብቴ ነው። ለኛ ለሴቶች ሩታ አሁን አራያ አይደለሽም። 4 ነጥብ ለመሰለሽ በቃ በቀል ብቻ ነው ካንቺ የምማረው። በቀል ነገ ተንኮልን የሆነ አሲሬ ምናምን ለመምጣት ነው እንጂ ፍቅርን በወፍ አንቺ ጋር ፍቅር አላይም። በፊት ነበር አብርሃም እንደዚህ እንትን። አሁንማ በቃ ወይኔ አንቺ እንደዛ ለካፍቂ አፈቀርኩ ምናምን ብለሽ እንደዛ አልቅሽ ስትመጪ ያዞንባ ነበር። ሰው እንዴት ልጅ ከተወለደ በኋላ ይቀየራል? እንደውም የልጅሽ አባት ልጅ ከወለድሽ በኋላ ጥሩ መሆን አለብሽ፣ ደግ መሆን ያለብሽ። ነገ ለልጆችሽ ነገ እኮ ሌላ ወንድም ወይም እህት ሊኖረው ይችላል። ለልጅሽም እኮ መልካም ነገር ማስተማር ፈለግሽ። አብርሃም አሁንም በቀላሉ አይመጣልሽም። ታነቂ ጉዴ፣ ታነቂ በቃ። አሁንም ቢሆን አንቅሻለሁ። የሰማሽ ነው። አሁንም ቢሆን ደግምሻለሁ። ያለውን ነገር እዚህ ጋር እንጨርስ። ካለበዚያ ግን ማይሆን ነገር ውስጥ ነው የምንገባው።
በጣም ብዙ ወንጀለኞችን ይዘናል። መጋዘን ውስጥ እየተቀጡ ነው። እህል አይበሉም፣ ዱላ ግን ይበላሉ። እኮ አለቃችን ነው። መጀመሪያችን ነው ፎቶሻል ወይ ዝም ብሎ ነፃ ሄዱና ጎፋን እንደዛ ሲደበድቡት አንቺ ለምን አልነኩሽ? መረጃ ከመስጠት ውጪ እኔ ምን አደረኩኝ? አልነኩሽም። አንቺ አለቃችን እሷ ስለሆነች ነው ያለካናት። በቃ ምንድን ነው የምታወራው? አንቺ ማለሽበት አሁን